ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ድጋሚ መጥቼላችኋለሁ ማለት ነው። እንግዲህ ሩታን እንኳን ደስ አለሽ የሚለውን እንግዲህ መጥቶላታል አበባ ይዞ እንግዲህ ስላንትና ስላሸነፈች እንኳን ደስ አለሽ ለማለት ነው የመጡት ማለት ነው። የሩታ ቡችሎች በሩታ በኩል ያሉ ናቸው። እነዚህ ደግሞ በአብርሃም በኩል ደግሞ ያሉት ቡችሎች ታውቃላችሁ ማለት ነው። ከዛ ደግሞ ልንገራችሁ ያኛው ደግሞ አያልቅበት እናንተ እንትና ማን ነው የሚባለው ደስታ ወይ የሱንም አመጣላችኋለሁ እና እናንተ እሱ ደግሞ ቤት ገዝቶ እንዶ ቱረነፋ የሆነ ልጅ ማለት ነው። አንተ ምን አለ ንጹህ ፍቅር ሰተ ሩታ ጋር አትቀርብም? በዚህ ልክ ዲያስፖራ አጫወተ ጸጣልን። አሁን ደግሞ ጭራሽ ሀብታም እያጫወተ ነው አይደል? ትልቅ እየፎቅ ማለት ነው። ለሩታ ይሄ መሰለ ቤት ሰርችላታለሁ። ይሄ ቤት የንግስቱ ነው። የሱንም ቪዲዮ አመጣላችኋለሁ እንደውም ማለት ነው። እንደው አያልቅበት አይ ፈጣሪ ምትለብሰው አይለላት መከናነብ አማራት አለ ያገሬ ሰው። ምትበላው አይለላት መከናነብ አማራት አይደለም የሚባለው? አዎ እንደዛ ነው ማለት ነው። ጉድ እኮ ነው ቤተሰብ። ለሩታ የ20 ሚሊዮን እና የ30 ሚሊዮን የ40 ሚሊዮን ቤት ሰርቶ እያስረከበ ጥቁር መኪና ግቡስ ገጭ አድርጎ እንዶ የማን ቤት ነው ግን እንደዚህ የምትጫወቱበት? የምሬን ነው። አሁን የሩታን እንሂድበት እንዴ መጣ ጥያቄው መጣ ስለመጣ እናሳያቸው ነው የሚያስቡት ራሳቸው ግን አቀማቸውን አይታችኋል። እግዚአብሔር አቀማቸውን አይታችኋል። የሆነ ነገር ተበላሸበት ሲሉ የሆነ ነገር ሆንን ሲሉ ምክንያት ሲያቀርቡ የለም ጊፍተር የለም ፍቅር ነው ዋናው። ግን ምክንያት ይሄ እኔ ተናግሬያለሁ። አንዴ ነው የተናገርኩት፣ አልደግምም በዚህ ነገር ማለት ነው። ገባችሁ አይደለ? ይሄ ምክንያት ምናምን ተበላሽ ምናምን የሚሉት የእናንተ ሴራ ነው። ሴራ ጠንስሳችሁ መጣችሁ ጠንስሳችሁ እኛልሽ ሉሌ ግን ማሻአላ በሉ አደገ እኮ የኔ አባት ራሱ ልዩነቱ በመቶ ምናምን ሺ ልዩነት እነዛ 1 ሚሊዮን ታውታ ደግሞ በቃ የሚገርም ነበረ። በቃ እንዳውፋ ቃል ይለኛል እግዚአብሔር አጉታችሁኛል። ሁሉም የእናንተ ስራ ነው። እንኳን ደስ አለሽ ሩታ ማለት ነው። እንኳን ደስ አለሽ። ደስታ ነው የምንፈልገው። እንኳን ደስ አለሽ። ያው ምሰሩ ስራ ባይዋጥልኝም እንኳን ደስ አለሽ። ደስታ ብቻ ዋናው እንኳን ደስ አለሽ ማለት ነው የምፈልገው። እንኳን አሸነፍሽ። አንቺና አብርሃም ግን ትችላላችሁ ስላችሁ በደንብ ነው የምትችሉት። የምሬን ነው። እናመሰግናለን። እንደገና በዚሁ አጋጣሚ ደግሞ አንድ ሰው ቀርቷል። በዚህ አጋጣሚ ከመሀላችን አንድ ሰው ጎሏል። አብሮ መሆን ይፈልግ ነበር። በጣም እየደወለ ብዙ ነገር እያደረገ አብሮን ሰፖርት ሲያደርገን የነበረ ሰው አለ። እሱ ማን ነው? እዩ ኢንተርቴይንመንት አንድ ብቻ ቤተሰቦች ለሁላችሁም እናመሰግናለን። ምክንያቱም ለሩታ ያላችሁን ቦታ ያሳያችሁ፣ ለሩታ ያላችሁ ፍቅር ያሳያችሁ እና በባህሉ ደግሞ እጥፍ ማለት እውነት ለመናገር እኔ አንድ ነገር ማለት ፈልጋለሁ። ያው ብዙ ነገር ተፈጥሯል፣ ግን ደግሞ ሰዎች ብዙ ነገር አንቺ ላይ ስላደረሱ ወድቀሽ የምትቀሪ ማንም የሆነ ኦዲየንስ ራሱ አጠገብሽ የማይቆም መስሏቸው ነበር። እውነት ለመናገር ሄርሜላ ራሱ ስሟን መጥራት ባልፈልግም የሆነ እንዴት ከአንቺ ጋር ፉክክር ውስጥ መግባት ራሱ እንደፈለገች ባለቀም አንዳንዴ የሰው ልጅ አቅሙን አውቆ ሲቀመጥ ጥሩ ነው አይደል? በአቅም ልክ ስትንቀሳቀስ ሁሉም ነገር አሪፍ ነው። አንቺ ግን ከአቅምሽ በላይ ትንሽ ተንጠራራሽ ነገር የሆነ ቤተሰብ እንግዲህ ማለት ነው። ዛሬ ያላችሁ እዚህ ቪዲዮ ላይ በቃ እንትን ይላሉ ታውቃላችሁ። ሰው ማናደድ ነው የዛሬ ቪዲዮ ማለት ነው። ገባችሁ? አሁን ሩታ አሸንፋለች፣ አብርሃም አልተሸነፈ። ስለዚህ አሁን እና አብርሃምን እያቃጠሉ ነው ማለት ነው በአጭሩ። ገባችሁ አይደለ? ስለዚህ አሁን ማለት ነው እዚህ ጋር በቃ የነዚህ ቪዲዮ አይመስላችሁም? ቤት ግን ማለት ነው በዚህ አጋጣሚ ኦኬ አንድ ነገር አስተላልፋለሁ በዚህ ቪዲዮ ማለት ነው። ትላንትና ለሩታ በዛ ልክ ዋጋ ከፍሎ ሩታን ለማስደሰት ሩታ እንዳትሸነፍ ላደረጓት ኦኬ እህቶች ማለት ነው። ሩታ አንቺም ገባሽ አይደለ? ቦታ መስጠት አለብሽ ለነሱ። ገባሽ አይደለ? አንድ ሰው እናንተን ከልብ ሲወድ እናንተ የሆነ ኦዲየንሶቹን እንደ ሞኝ ትቆጥራላችሁ። ገባችሁ አይደለ? አንቺ ጥፋት ስታጥፊ ምን ስታረጊ ካንቺ ጎን አለንልሽ ኦኬ ምን ብታጥፊ ካንቺ ጎን ነን ብሎ በዚህ ልክ ካንቺ ጎን ያሉትን ሰዎች ኦኬ ማስቀየም የለብሽም። ገባሽ አይደለ? የምታጠፊያቸው ነገሮችን ቢያንስ
የምታደርጊያቸው የምትሰሪ ቪዲዮዎችን ስትሰሪ ማለት ነው እነሱን እያሰብሽ ኦኬ ምን ያክል ላንቺ ቦታ እንዳላችሁ እነሱን እያሰብሽ እስቲ እኔ ኦዲየንሶችን ይሄ ነገር በሰራ አያስቀይማለሁ ወይ እነሱ እኔን በዚህ ልክ እየወደዱኝ እኔ ለምንድን ነው እነሱን ምንቃቸው ሶ እነሱን በዚህ ልክ ለምንድን ነው ማስቀይማቸው ብለሽ አስቢ አንዳንዴ ቆም ብለሽ ማለት ነው ገባሽ አይደለ ምን ያክል ላንቺ ቦታ እንደሰጡሽ አይተሻል ገባሽ አይደለ ገባሽ ጠግቦ አይደለም ወይ ተርፏችሁ አይደለም ላንቺ የሰጡሽ ገባሽ አይደል ወዶ ነው አንቺን ስለሚወዱሽ ነው ስለሚያከብሩሽ ነው መሸነፍሽን እንደ ሽንፈት ስለሚያዩ ነው ገባሽ አይደል ያንቺ መሸነፍ ስለማይፈልጉ ነው ገባሽ እንደዛ ይሰጡ ስለዚህ በዛ ልክ አንቺን አክብሮሽ በዛ ልክ እንደዚህ ሲያደርጉልሽ ደግሞ አንቺም ደግሞ ለነሱ ቦታ መስጠት አለብሽ እና እስቲ ደግሞ ወደ ቱረነፋ እንሂድ ማለት ነው ደስታ ተብዮ ለሩታ ቤት ገዝቷል ቤተሰብ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እሺ ውዶቼ እንግዲህ ቤተሰብ ደስታ ማኪና እየነዳ ምናምን ማለት ነው ኦኬ ከዛ ታውቃላችሁ እንግዲህ የመጣው ወንድ ሁሉ ማለት ነው ሩታ የነሱን ሀብት ወዳ የነሱን እንትን ወዳ የመጣች ነው የሚመስላችሁ በዚህ አጋጣሚ ማለት ነው ገባችሁ አይደለ አዎ ለዛ ነውና እንግዲህ ይሄ ቤት ለሩታ የተሰራ ቤት ነው እሺ ቤተሰብ በዚህ አጋጣሚ ማለት ነው እንግዲህ ደስታና እዩት አሁን ማለት ነው ገባችሁ አይደለ ሀብታም አይደለ እንዴ ስለዚህ እዩት እንግዲህ ለሩታ የተገዛ ቤት እንዴት አየሽ አሪፍ ነው ያውራ ቆንጆ ነው የቢሮስ ፋክስ ያለው የምርሽ ነው ልከራየው ምናምን እያልኩኝ ታውቂያለሽ የሁሉ ቤት ከረበስማ ብዙ ትልቅ ነው አዎ በጣም ትልቅ ነው እስቲ ወክ ላስደርግሽ ወደዛ ልከራየው ይልና ማለት ነው ከዛ ለሩታ ገዝቻለሁ ሊሉ እኮ ነው አይድሌ እስቲ እንየው ቆይ በደንብ ዞር ዞር ነው በጣም ነው የሚያምረው ወድጄዋለሁ ልከራየው እያሰብኩኝ ነው አልቆለታል የተወሰነ ነገር ነው እሱም አባቴ ቁልፉን እንትን አታጮህብን የመኪናውን እየነዳ እንደመጣ አውቀናል እኮ ግን ያው የመኪና ቁልፍ ያዘ እንዲባል ደግሞ አታጮህብን ጆሮአችን እንፈልጋለን በዚህ አጋጣሚ ታውቃላችሁ ለምን እንደሆነ አላውቅም ሀብታም ሰው ማለት ነው በዚህ አጋጣሚ ይውኝ አይልም ገባችሁ አይደለ ብራንድ ልብስ እንኳን አይለብስም የብራንድ ልብስ ስም ያለው ልብስ እንኳን አይለብስም ሀብታም ገባችሁ አይደለ ይውኝ አይልም ሶ ቡስቁል ብሎ ነው የሚኖረው ሀብታም ደሃ ግን ማለት ነው ይውኝ ማለት ሲያበዛ አያችሁ አይደል እንዴ ይውት እስቲ እንዴት እንደሚያረግ ማለት ነው እንደዚህ ነው በቃ ለዛ ነው እኮ ዳሆች የማያልፍልን የምሬን ነው እኮ ወይ ጉድ እየጨረሱት ነው ባለቤቶቹ ማለት ነው አያ በሲላላ ግን የቤት ለበሉ በዚህ ታስባለህ ማለት ትልቅ እኮ ነው ምን ያደርግልሃል እና አሪፍ ነው አንድ ክላስ ቤት ወደሹ ባለቤቶቹ የት ሄዶ ነው ዛሬ ግን የዚህ ቤት ባለቤት ዛሬ ስራ እንትን አልተባለም መሰለኝ ወይ ጉድ አንዴ ቪዲዮ እንስራ ሩታን እዚህ ቤት ባኑራት ተከራይቼ ምን ይመስልሽ የኔ ብላ ቀደራ ሰጥቷል አጥቃቶ ለኪራይ አይደል የሷ ደስታ ነው የምንፈልገው ዋናው በቃ የምንፈልገው እሱን ነው ከደስታ በላይ ምንም የሚያስደስተን ነገር የለም ከዚህ በላይ ደስተኛ የምትሆንበት ነገር ይኖር አላውቅም እንግዲህ የሷ ደስታ ቆይ ነው የሚለው እናንተ ስታስቡ ማለት ነው ገንዘብ ሰውን ደስታ የሚገዛ ይመስላችኋል ቤት አሁን ይሄ ቤት ማኪና ይዛሃል ኦኬ ብርቁ አይደለም ለሩታ ቤትም ብርቁ አይደለም አሁን ይሄ ቤት ምናምን ከዛ የሩታን ደስታ ይገዛል ማለት ነው ሩታን እዚህ ቤት ስላኖርካት ብቻ ደስተኛ ሆና የምትኖር ይመስላል ምን አይነቱ ነው ምን እንደሆነ ስለሽ ብዙዎች ጉረኛ ነው እንደዚህ ነው ምናምን ይሉኛል ታውቂያለሽ ማለት አቤት አየው አይደለ እግዚአብሔር ይመስገን ለራስ ለስምህ ስም መስጠት ራሱ ጥሩ ነው ገባ አይደለ ጉረኛ መሆንን ራስ ማውጣት ራስ ማወቅ ራሱ ጥሩ ነው አንዳንዴ ማለት ነው ሰው የራሱን ጸባይ ሲያቀ እንደዚህ ደስ ይላል እኛንም አያስቸግርም እኛንም አያለፋም በጣም ደስ ይላል ገባ አይደለ ስለዚህ ጉረኛ መሆንን እንደዚህ በይፋ ስለተናገርክ በጣም ደስ ብሎናል ማለት ነው የሌለ ሰው በጣም ጉራ ያበዛል ገባ አይደለ አባቴ ግን ያለ ሰው ጉራ ያበዛል አንተ ደግሞ ስለሌለ ኦኬ ሱፍ እየተከራየ ስለለበስክ አይደለም ሩታ አንተን የምትወድ ገባ አይደለ ሰው እየሰራ ያለው ቤትን ገብተ ይሄ ቤት ለሩታ ነው ብለ ቪዲዮ ስለሰራ አይደለም ሩታ የምትወድ ማለት ነው እስቲ በራስ ለምን የተበጣጠሰ ጨርቅ አለብስም እስቲ ንጹህ ፍቅር ይዘና ገባ አይደለ የራስ ጉረኛ ስለሆንክ የራስን ስም ታወጣለህ ገባ ወሬ ብቻ ጉራ ብቻ ነው ምናምን ሰዎች እኔ ማውራት ስለማልወድ ነው እንጂ ከዚህ በላይ ምንም ነገር አደርጋለሁ ማደርግም ሰው ነኝ ከዚህ በላይ ምን ታውራ የሰው ቤት ሄደ ለሩታ ቤት ገዛው ብለ ከማሳየት ሱፍ እየተከራየ ከመልበስ ከዚህ በላይ ምን አይነት ጉራ እኔ ምለው ማለት ነው ቤተሰብ በዚህ አጋጣሚ
ይሄንን ያክል ቤት የምሰራ ከሆነ ሀብታም ከሆንኩኝ ማኪና ከያዝኩኝ ዩቱብ ላይ ምን ያስመጣኛል? እስቲ ንገሩኝ። ዩቱብ ላይ ስትመጡ ከመጀመሪያ ሆናችሁ መጥታችሁ ዩቱብ ላይ አድጋችሁ የራሳችሁ ለውጥ አሳይታችሁ ቤት ገዝታችሁ ማኪና ገዝታችሁ በዛው ተቀጥላላችሁ ቻናላችሁ ስለሆነ ገባችሁ አይደለ? ዩቱብ ላይ ያሉ ፋሚሊ ልክ እንደ ቤተሰብ ስለሆነ። ነገር ግን ሀብታም የሆነ ሰው ኦኬ ምን ሊሰራ ነው? አሁን ሩታን አፈቀርኩ እያለ 10 እየላለቀቀሰ ቪዲዮ እየሰራ ያለ ሰውዬ ይሄን የሚያክል ቤት ሰርቶ ምናምን እኔ አላወራም እንጂ ምናምን ይላል እንዴ? ደግሞ እንዳንተ የሚያወራ ማለት በተግባር ማድረግ ሰው ነው። ይሄ ወሬ የቀረው እንዳንተ ወሬኛና እንዳንተ ቱረ ነፈሰው አለ ቀልደኛ ሷር ነው። አመጣጤ ምናምን ብዙ አይነት ነገሮች ስለሚወራ አንድ ምን ታምኝ ፈልጌ ነው ነገሮችን እያስተካከልኩ ያሉት ገብቶሻል አይደል? ወሬ ብቻ እንዳልቀር በቃ ሽማግሌውም ነገሩ እንዲጧጧፍ እንድታግዢኝ ሩታን ኦኬ ሽማግሌ እንዲላክ ሩታ ቤት መስራት ቤት አለው መኪና አለው ስለዚህ ሽማግሌውን ተቀበሉ ምናምን እንዲባል ነው። አሁን ለሩታ አክስት ነው ለአብርሃም አክስት አሁን እነዚህ የሁለቱም አክስት ናቸው። በቃ የሁለቱም አክስት ናት እስቲ ገኒ ማለት ነው። ስለዚህ ለሷ የምታሳያት ማለት ለሩታ እንዲሰጥ ልጁ ሀብታም ነው ተብሎ ለሩታን ላንተ እንዲሰጥ ወቸጉት የኔ አድርጌ እንድንኖር ፈልጋለሁ። ቤተሰብን ደስ ብሎት እንዲቀበለኝ ፈልጋለሁ ማለት የሩታ ቤተሰብን አከብራቸዋለሁ፣ ወዳቸዋለሁ ማለት ትንሽ ለኔ ጥሩ ነገር አላቸው፣ ደስ መጥፎ ነገር የላቸውም በርግጥና ያ ነገር ቶሎ እንዲቋጭ ነገሮችን ነው ዛሬ እዚህ የጠራሁሽ። ገኒ ደስ አላለሽም እንዴ? አድራጎት ወይ በልብስ ወይ በመኪና ወይ በቤት አለ አይከሳም። ያ ነው ገብቷል። እኔ እንደዛ ያልኩ ገብቶኛል። አይ ላንተ ላስረዳ ብዬ ነው ወይም ደግሞ አመለካከታቸው እንዲህ ነው ላልከው ልመልስልህ ብዬ ነው። በቃሪ ሰው ልጅ በእይታ ነገር አይደለም ዋናው ውስጡ ነው። ሽማግሌ እሱ እንደዛ ነው የሚያስበው ገኒ ማለት ነው። እሱ ሀብታም ስለሆነ ሩታ እንዲሰጣት ብቻ ነው የሚፈልገው። ገባሻል? ለማንኛውም ቤት ወደሽዋል። ቤቱን ይፈልክት በጣም የሚያምር ብንከራየው ብለሽ አሰብሽ? አይ አሁን እንዳደረበት ይሄ ለሩታ የገዛውላት ነው። ዛቤት ደስ አላለሽም? እንዴት ደስ ይላታል? ፌክ ቤት ፌክ ቤት አምጥታ እንዴት ለሩታ ፌክ ቤት ገዝቻለሁ ብለ ደስ ይላታል። አብርሃም ራሱ ስንት ቪዲዮ ነው የተሰራው ለሩታ ቤት ገዛው እንትና ቤት ገዛ ምናምን ተብሎ ማለት ነው። ያለቀለት ድራማ ነው ያለቀ ድራማ። ቤት ለሩታ የኔ ጀግና የኔ ታጋሽ የኔ ብልህ ለሆነችው ሩታ ይሄንን ቤት ሰርቼ እዚህ ደረጃ ላይ ደርሻለሁ፣ ጨርሻለሁ። ለሩታ ነው የገዛሁላት። አንተ ሰውዬ ቆይ ከመቼ ነው ከአውሮፓ የመጣኸው? ከመቼ ነው ቡታጅራ ላይ መሬት ገዝተህ ቤት የሰራኸው? ከመቼ ነው ቤቱ ያለቀልህ? ከመቼ ነው አንተ እንደውም ማለት ነው ጉረኛ ራስህ ጉረኛ ብለህ ለራስህ ስም የሰጠው ማለት ነው። አንተ ቱረ ነፋ የሆንክ ሰውዬ ከመቼ ነው አንተ ቤቱ ነው የሰራኸው? ይቀልዳል እንዴ? እዛ ማለት ነው እንደኛ ያሉትን ልትሸውዱ አትችሉም። ግን ልትሸውዱ ከፈለጋችሁ ደግሞ ማለት ነው ቢያንስ ዜሮ ያልተማረ ሀሁ ያልተማረ አሉ አይደለ? ግን ይኖራሉ። እነሱ እንኳን አያምኑም ቤተሰብ አያምኑም። ኧረ አሪፍ ነው ከተበገረችልህ አይደል? አትበገርናት። ኧረ እንዴ ቤት አይበገራትም ምትሆን ይመስለኛል። በቪዲዮ ለማንም አልተናገርኩም። ገና ለቤተሰቦቼ አሁን የተናገርኩት አንቺ ነሽ የምታውቂው። ሩታም ይሄን ቪዲዮ ስታዩ ደስ እንደሚልሽ ተስፋ አደርጋለሁ። ፈጣሪ ይርዳክ። እያስፈራራ ሳይሆን ያው አትበገር። ይሄ ራሱ ገባ ድራማ ውስጥ ማለት ቤተሰብ እግዚአብሔርን እያለ እየማለ ገባ እሱ ራሱ እስሩ ላይ አንተ ወደ ዩቲዩብ እንኳን ስትመጣ ማለት ነው እና አብርሃም እና ብሎ አንተ ለምነ ከና አብርሃም ጋር ለመስራት ራሱ ከና አብርሃም ጋር ስትቀላቀል እንኳን ደስ አለ የቡታጅራ ዩቲዩበሮች እንዳለ ጓደኞች እንዳለ ቲማቲም አብራችሁ እየተከላችሁ የነበራችሁት ሁሉም እየመጡ እንኳን ደስ አለ እያሉ ነበረ። በስነ ስርዓት እንኳን ለምን አትመጣም አባቴ? አመጣጥን እናውቃለን። ምን አለ በዚህ ልክ በአንድ ወር ቤት ገዝቼላታለሁ ቤት ሰርቼላታለሁ ብለህ ባትመጣ? ኧረ እባክህ እንደዚህ አይነት ነገር ያው ልዕልቷ የሩታ ቤት ነውና ያው ወዳጅታል ብዬ አስባለሁ። አልወደድንም። አፍርሰ ስራ ለሩታ ይሄ አይገባትም። ወዳችኋል ብዬ አስባለሁ።
ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድርጉ የኔ ውዶች ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።